የሕይወቴ ሕይወት አንቺ በመሆንሽ አንቺ በመሆንሽ እባክሽ ፍቅሬ አልጥፋ ከፊትሽ አልጥፋ ከፊትሽ የሕይወቴ ሕይወት ብዬ ነው ዛሬ የጀመርኩት። እንዴት ናችሁልኝ? የተለያዩ የሚያዝናኑ ሙዚቃዎችን እየጋበዝኳችሁ ጥሩ ጊዜ ልናሳልፍ መጥቻለሁ። የክቡር ዶክተር አርቲስት ጥላሁን ገሰሰን ዜማ ነው በመጀመሪያነት ምጋብዛችሁ። ክቡር ዶክተር አርቲስት ጥላሁን ገሰሰ እንግዲህ መጀመሪያ ሀገር ፍቅር ነው ሀ ብሎ ሙዚቃን የጀመረው። እኔ በግሌ በጣም ነው የምወደው። ለበርካቶቻችን ደግሞ የቤተሰብ ያህል የቀረበ ድምፃዊ ነው አይደለ? ጥላሁን ገሰሰ ሲነሳ የማያውቀው ከልጅ እስከ አዋቂ ሰው አይኖርም ማለት እችላለሁ። ስለዚህ ጥላሁን ገሰሰ የሕይወቴ ሕይወት ያለበትን ሙዚቃ ጋብዣችሁ መለሳለሁ። ዘና በሉ። የሕይወቴ ሕይወት አንቺ በመሆንሽ አንቺ በመሆንሽ እባክሽ ፍቅሬ ሆይ አልጥፋ ከፊትሽ አልጥፋ ከፊትሽ መልክ ላይ ባይ ያንቺ ፍቅር ገብቶ እኔ እስክሞት ድረስ ከቶ እንዳንለያይ የሕይወቴ ሕይወት ውዴ ፍቅሬ ሆይ የሕይወቴ ሕይወት ሁሌ የምጠራሽ ሁሌ የምጠራሽ ትዝ እኮ እያለኝ ነው መልካሙ ስራሽ መልካሙ ስራሽ መልካሙ ሆነ ለሊት በተቻለኝ አልሰራው ደስ ብሎኛል እኔ እስክሞት ድረስ ከቶ እንዳንለያይ የሕይወቴ ሕይወት ውዴ ፍቅሬ ሆይ እንባዬ ጉንጬ ላይ ቢፈስ መልካም ነበር ቢፈስ መልካም ነበር ሊጎዳኝ ልቤ ውስጥ ገብቶ ከሚቀበር ገብቶ ከሚቀበር ሆነት ተጎድቼ ልኖር መስሎኝ ነበር ግን አንቺን አገኘሁ የአጋጣሚ ነገር እስክሞት ድረስ ከቶ እንዳንለያይ የሕይወቴ ሕይወት ውዴ ፍቅሬ ሆይ እስክሞት ድረስ ከቶ እንዳንለያይ የሕይወቴ ሕይወት ውዴ ፍቅሬ ሆይ Tonight
ጭንቅ ጥበብ ልትለኝ ነው። ብዙዬ ደግሞ ብዙነሽ በቀለ የሚገርማችሁ ለመጀመሪያ ሙዚቃን ሀብላ ስትጀምር ክቡር ዘበኛን ስትቀላቀል እንደው ሙዚቃን ብዙ አውቃውን አፍቃው ሳይሆን ጓደኞቿ ስለተቀላቀሉ ነበር የተቀላቀለችው። ግን የመጀመሪያ ስራዋን ክብሬ ነህን ከሰራች በኋላ በርካቶች የሙዚቃ ሰዎችም እንዲሁም አድማጮችም ጥሩ አስተያየት ሰጧትና እንግዲህ አለባበሷ ጥሩ ነበር። ብዙዬ በዘመኑ አንቀሳቀሷ ያው ስደንስ እንደምናውቀው በጣም ደስ ትላለች፣ ቀልብ ትስባለች። አዘዜማውም ደስ ይላልና ብዙዎች ወደዷት፣ ብዙዎች አድናቋትን ቸሯትና አሁን ያለችውን ብዙዬን ልናገኝ ቻልን። ስለዚህ አሁን ጭንቅ ጥበብ በሚለውን ጋብዣችሁ እንመለስ እስኪ። አንቺ መለሎ ነይ በቶሎ ይለናል። አሁን ደግሞ አለማየሁ እሸቴ እንግዲህ ካለባበሴ ጋር ደግሞ ይሄንን ደብተር ይዣለሁ። ዛሬ በትዝታ በብዙ ነው ወደ ኋላ እየመለስኳቸው ያሉት። ተማሪ ሆነን አይደለ? ተማሪ ሆነን እንግዲህ ይህ ደብተር ማይረሳ ነው። ብዙዎች ብዙ ነገር ታስታውሳላችሁ። ምናልባትም ከዚህ ደብተር ላይ ገንጥላችሁ ደብዳቤ ጽፋችሁ ይሆናል እኮ። ለማንኛውም አለማየሁ እሸቴ ሙዚቃን ከተቀላቀለ ጀምሮ እንግዲህ በሙዚቃው በዘመናዊ ሙዚቃው ዘርፍ በርካታ አስተዋጽኦችን አበርክቷል። በሙዚቃ ህይወቱ 400 የሚጠጉ ሙዚቃዎችን የሰራው ከነዛም ውስጥ መካከል አንዱን ነው መጋብዛችሁ። አንቺ መለሎ ነይ በቶሎ ያለበትን ተከታትለን እንመለስ።
በመዋደዳችን ስንቱን ችግር አየው ለፍቅር ባደረን ስንቱን ፈተና አየው መቼስ በመዋደዳችሁ ስንቶቻችሁ ተፈትናችኋል በዛ ዘመን በቴዎድሮስ ታደሰ ዘፈን ያንን ትዝታ ለቀሰቅስባችሁ ነው ቴዎድሮስ ታደሰ የሚገርመኝ ነገር ሙዚቃን የጀመረበት አጋጣሚ ሰርግ ቤት ድንገት በተሰጠው መድረክ ላይ የሙሉቀን መለሰን ሙዚቃ ተጫውቶ ብዙ አድናቆትን ስለተቸረው እንጂ ከዛ ቀደም የአራዳ ጊዮርጊስ ዘማሪ እንደነበር ይታወቃል ቴዎድሮስ ታደሰ በርካታ ስራዎችን ሰርቷል ከነዛም ውስጥ መካከል ሉባንጃዬ የመጀመሪያ አልበሙ ሆኖ ከሰዎች ጋር የተዋወቀበት ነው አሁን ደግሞ በመዋደዳችን ይለናል እስኪ እንያዝ ሲያበጅልን ብዙ ጊዜ ደክመው ሊያጣምዱ መጡ ተሸክመው ሳይዙ ማስጠቃት ሳያርቦ ማደር ሳይጨብጡ መስራት ሳያርሞ ማጨር ይህም ስራ ሆኖ ሀሜት መፈልፈል እንደ ሸተ በመዋደዳችን ስንቱን ችግር አየው ለፍቅር ባደረን ስንቱን ፈተና አየው ሐሜተኛም ባፉ ላይ በትላይ ለየው እንዲያው ባሉባት በክፋት በሐሜት ያደባ ጋየው ዝማሬ መች ነካል ስሜት ሳይተከል እሸት ሳይታረስ ፍሬ ይሰምራል እያሉ ከነገ ከዛሬ አድብተዋል ብዙ በፍቅሬ ሲወራ ሲናፈስ ሐሜት ቢታክት የኔም ባንቺው ንገር ያንቺንም ልችለው ሰማያለ የባለ አሁን ደግሞ አስቴር አወቀ ካቡ ልትለን ነው ስለ አስቴር አወቀ እመለሳለሁ ይሄንን መተኮሻ ስታዩት ግን ምን ትዝ አላችሁ የድሮ እቃዎችን ስንመለከት እንግዲህ ወደ ኋላ የመመለስ ነገር አለው አይደለ እኔም ሆን ብዬ ነው ዛሬ ከምጋብዛችሁ ሙዚቃዎች ጋር ቆየት ያሉ እቃዎችን እያሳየው ትዝታዎቻችሁን እየቀሰቀስኩኝ ያለሁት የአስቴር አወቀን ካቡን ሙዚቃ ስንመለስበት በ1990ዎቹ እንደ አውሮፓውያን አቆጣጠር ነው ይህን ሙዚቃ የሰራችው በወጣ ጊዜ ታዲያ ሀገር ውስጥ ብቻ ሳይሆን በመላው ዓለም መደመጥ የቻለ ሙዚቃም ነበር ሴምጄ
ኒው ሚውዚክ ቻርት ላይ ለ4 ሳምንታት ከፍተኛ አድማጭ ያለው ሙዚቃ ሆኖ ቆይቷል። ቢልቦርድ ወርልድ ሚውዚክ ቻርት ላይም እንዲሁ ለ10 ሳምንታት በተከታታይ እየተደመጠ የነበረ ዝነኛ ሙዚቃ ውስጥም እንዲሁ ካቡ ተካቶ ነበረ። እኔም ካቡ ብላ መድረክ ላይ ያቀነቀነችውን ጋብዣችሁ መለሳለሁ። መልካም ቆይታ። እናንተን እያወራው ልብሴ ተቃጥሎ ነበር። በምን ላስመስልህ ዓለሜ በትሽ ሳበው ከወረብ ሰውነትን አይምሮን ለታ ስራጣ መንፈስ አይነ ሰነያለ የባለለ መንፈስ አይነንተን ያለ አራንሱ የነገታ ትወድካላመለ የኔ ቆንጆ ዓለም አልፎ ሄዷል ልቤ ይምታ ይዋልላል ከጎኔ አራንሱ የነገታ ትወድካላመለ ሆነካሜ አራንሱ የነገታ Malakia Sabo
አውቃለሁ ስላንተ አስባለሁ መቼም ስልክና እኛ በተለይም የቤት ስልክ ብዙ ትዝታዎች ነው አይደል ያሉ ብዙዎቻችን ከቤተሰቦቻችን ስልክ ሰርቀን ደውለናል እንደውም ሲቆለፍብን እንዲህ ያሉ ስልኮች ሲቆለፉብን እንዲህ ያረጋግን እንደውል ነበር አይደል እንዴት እንደሚሰራ ራሱ ነው አይገባኝም ምናልባት እንግዲህ የፍቅር አምላክ አግዞንም ሊሆን ይችላል ለማንኛውም ኩኩ ሰብስቤ ከሰው የተለየ ትለናለች አንዳንድ ሰዎች እንደ አይተናቸው ምን ነው ግን የሳበን እንላለን ምኑ ተለይቶ ነው እንላለን አይደል ኩኩ ሰብስቤ በዚህ ዘፈኗ ከሰው የተለየ ምን አውቃለሁ እኔ አንተ የሳብከኝ ትለናለች እስኪ አድምጠናት እንመለስ ከሆነ አይን አንተን ማየቱ ልቤን ከተሰማው የፍቅር ግለቱ ገረመኝ ራሴን ሳየው ሁኔታዬን አንተም እንደኔው ነህ ወይኔ ብቻዬን አንተም እንደኔው ነህ ወይኔ ብቻዬን ከሰው የተለየ እኔ ምን አውቃለሁ እኔ ምን አውቃለሁ ከዚህ በኋላ ወደ ፍሬም መሄድ አይቀርም ለማንኛውም አሁን ደግሞ እስኪ ስለ ካሴቶች እናውራ መቼስ ትዝታ ካነሳን አይቀር የሙዚቃ ካሴትም አይዘነጋም አይደለ በርካቶች ከዚህ ካሴት ጋር ትዝታዎች አሉን አሁን ሙዚቃ እንኳን ስንገባበዝ በተለያዩ አማራጮች ስላሉን በአንዱ አማራጭ መላክ ነው አይደል ያኔ ግን እንግዲህ ግዴታ ይሄንን ገዝተን መስጠት ይኖርብናል ለምንወደው ሰው ሙሉ አልበሙንም ሊሆን ይችላል ምን ሰተው ከዛ አንዱ መርጦ ነው የሚሰማው ያ ምንወደው ሰውና ብቻ ዘመን ደስ ይላል ያደጉ ዘመን እንደገና ደግሞ የቪዲዮ ካሴቶችን ማንሳት እንችላለን እንደዚህ ፊልሞችን የምንገባበዝበት መልካም ዘመን ነበር ኤፍሬም ታምሩ እንግዲህ በእርጋታው ይታወቃል በሚሰራቸው የተለያዩ ሀሳቦችም እንዲሁ የሚወደድ ድምጻዊ ነው ጃማዬ ነኝ ይለናል እዚህ ሙዚቃ ውስጥ ግን ያልተጠራ እንስሳ የለምና ግጥሙን ሳስበው በጣም ነው የሚደንቀኝ ለማንኛውም ጃማዬ ነኝ ብለን ከኤፍሬም ጋር እንመለስ የመውደድ ነገር ይሰማሙና ተሽከረከረ ጋራ ነገር የመውደድ ነገር ቢሰማ ጅብ
ልጆቹን ይዞን አጀባ ጀባ ልጆቹን ይዞን አጀባ ጀባ ጀማዬ ጀማዬ ነይ ጀማዬ ጀማዬ ነይ ጀማዬ ነይ ጀማዬ 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 ነይ ጀማዬ ጀማዬ ነይ ጀማዬ ጀማዬ የመውደድ ነገር ሰማቆት የመውደድ ነገር ሰማቆት ዳንኪራ መጣች ትንፋስ ሲደግ ዳንኪራ መጣች ትንፋስ ሲደግ የመውደድ ነገር ሰማያ የመውደድ ነገር ሰማያ ልጆቿን ይዛን ወደ ጅቡያ ልጆቿን ይዛ ወደ ጅቡያ ጀማያ ነይ 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 እጅጋየሁ ሽባባው ጂጂ መንገደኛ የተሰኘ ሙዚቃዋን ነው የምጋብዛችሁ። እንግዲህ መንገደኛ የሆነ ልብ ያላት የማይቆርጥ ልብ ያላት አይነት ካራክተር ናት እዚህ ሙዚቃ ውስጥ ያለችው። ይሄን ሲዝ ግን ምን ትዝ አላችሁ? እንግዲህ ቆየት ብለን ስናስበው ይሄንን ይዘው እናቶቻችን ወይንም ሌሎች ሰዎችም የሚወዱትን ሰው ለመጠየቅ ምግቦች ይዘው ይሄዳሉ አይደለ? እስረኛ ግን እንዳይመስላችሁ እሺ። እኔ የፍቅር እስረኛ ነው የምጠይቀው። ለማንኛውም ስለ እጅጋየሁ ሽባባው ጂጂ ካነሳን አይቀር በ1989 ነው የመጀመሪያ አልበሟን ፀሐይ የተሰኘውን የሰራችው። ከዛ ግን እንደጠበቀችው ተደማጭነት አላገኘም ነበረ፣ ምክንያቱም የራሱ የአዛዚያም ስልት ይዛ ስለመጣች ማለት ነው። ከዛ በኋላ ግን ሲኤንኤንን ጨምሮ በርካታ የውጭ ሚዲያዎች የእሷን ዜናዎች መዘገብ ጀመሩ። እጅጋየሁ ሽባባው ጂጂ በእኛ ሀገር ብቻ ሳይሆን በውጭም ተወዳጅነትን ያተረፈች ድምፃዊት ነች። መንገደኛ ብላን ደግሞ እስኪ እንመለስ።
በፍቅራችን መሃል ጥያቄው በዝቶብኝ እኔ ውሸቴን ነው አልወዳትም ያልኩኝ ጥያቄው ቢያስጨንቀኝ ስለ ልቀጥለው ነበረ ግን ይህ ሙዚቃ በጣም ነው ታሪኩ የሚያሳዝነኝ። ካራክተሩ አፍቃሪው አያሳዝንም? በቃ አንዳንድ የፍቅር ከባድ ነው። የታመመው ህመም እዚህ ዜማ ውስጥ ማድመጥ እንችላለን። ሚኒሊክ ወስናቸው በርካታ የፍቅር ዜማዎች አሉት። በርካታ ስሙ ሲነሱ ብዙ ሰዎችን የሚነካ ታሪኮችን አዚሟል። ከአማርኛ ባሻገር ሱዳንኛ፣ አረብኛዎችንም ይጫወታል። የሚኒሊክ ወስናቸውን እኔ ውሸቴን ነው እንጋብዣችሁ እንመለሳለን። የነገርሽ በታ እኔ አንቺን በመውደዴ ጠያቂው ቢያስጨንቀኝ እንዲተውን በማሰብ አልወዳትም መስሎሽ አንቺ እንዳትቀየሚ በልቤ መጨነቅ ስታይ ሲከፈል አጥለቅልቆኝ ገባ በሀሳብ ማዕበል ሀሳቤ ተከፈለ ጨነቀኝ ጠበበኝ በድንገት ተሳስቼ አልወዳትም አልኩኝ እኔ ውሸቴን ነው ይቅርታ አድርጊልኝ እጅና እግሬን ታስሬ ባንቺ ፍቅር ሰንሰለት አልቻልኩኝም ለመፍታት አይምሮዬ ዙሮ ተስኖኛል መስራት በፍቅራችን መሃል ጠያቂው በዝቶብኝ እኔ ውሸቴን ነው አልወዳትም ያልኩኝ ጠያቂው ቢያስጨንቀኝ ስለ ፍቅርሽ ትዝታ አልወዳትም አልኳቸው እንዲያገኙ ደስታ ፍጹም አትዘኝ የነገሩሽ ለታ በመውደዴ ጠያቂው ቢያስጨንቀኝ
በባህር ላይ የውቅያኖስ ንፋስ ወይ አልወጣው ወይ አልከሰተካ ሰናይ ነገር አይወራ የሷ ማዕበል ነው በባህር የባህር ላይ የውቅያኖስ ንፋስ ወይ አልወጣው ወይ አልከሰተካ አይ ነገር አይወራ የሷስ ድርድር ነዋይ ደበበ ማዕበል ነው ሊለን ነው። አሁን ደግሞ እቺ ሬዲዮ ግን ያው ብዙዎቻችን ትዝታ አለን ከዚች ሬዲዮም ጋር አይደለ? በተለይም ቴሌቪዥን ሳይመጣ በፊት በሬዲዮ ነው የተለያዩ መረጃዎችን የምንሰማው፣ የተለያዩ ነገሮችን ማወቅ የምንችለው እንግዲህ ሬዲዮ በማድመጥ ነው። ዛሬ የተለያዩ ትዝታዎችን የሚቀሰቅሱ ቁሳቁሶችን እያሳየዋችሁ በኢትዮጵያ ደማቅ የሙዚቃ ዘመን ውስጥ አሻራቸውን ያስቀመጡ ሙዚቃዎች እየጋበዝኳችሁ ጥሩ ጊዜን ያሳለፍ ነው። የመጨረሻ የዜማ ግብዣ የሚሆነው የነዋይ ደበበ ማዕበል ነው። ነዋይ ደበበ እንግዲህ አርባ ምንጭ ወላይታ ቀበሌ ኪነት ጀምሮ ከራስ ቲያትር መድረክ ጀምሮ እስከ ህዝብ ለህዝብ መድረክ አሁንም ድረስ በህዝቦች ተወዶ ተደንቆ የቆየ ድምፃዊ ነው። ከዛም ባለፈ ደግሞ በሙዚቃኞች ዘንድ እንግዲህ የነዋይ ደበበ ብዕር አትነጥፍም ድንቅ ገጣሚ ነው ይሉታል። ለማንኛውም ነዋይ ደበበ ለስንብት ማዕበል ነው ይለናል። እኔ ከወዲሁ ሰናበታለሁ። ቻ የሚወረወር የልብ አድርሶ ከዓይኔ ሲሰወር መቼ ያስታውቃል ባታም አይሰጥም እያሳሳቀ ወስዶ ሲያስረቅም እንደማዕበል የባህር ሞገድ ፍቅሯ ማርበድበድ ማስጨነቅ ሲወጣ ማዕበል ማዕበል ነው ፍቅሯስ የባህር ላይ የውቅያኖስ ንፋስ ወይ አልወጣው ወይ አልከሰተካት ናይ ነገር አይወራ የሷ ማዕበል ነው ፍቅሯስ የባህር ላይ የውቅያኖስ ንፋስ ወይ አልወጣው ወይ አልከሰተካት ናይ ነገር አይወራ የሷ የዓይኖቿ ብርሃን ፀሐይ የመሰለ ማናፈስ ጀምሯል ወንድ የነጠለ በትከሻ ቋንቋ ታተራምሳለች በዓይኖቿ መናገር ቅኔ ጀምራለች። አይበገር አይሸነፍ ፍቅሯ ያደርጌታ አይነት ግኔስ ጉዳይ ለታመር ታደለ ልቤ እየዋለለ ማዕበል ነው ውሽንፍር ነው ለማሳሰል ሞገድ አያል ፍቅሯ ያሸንፋል ይጥላል ወጥመድ ማዕበል ፍቅሯ ወስዶ ሲያንሳፈፍ ማዕበል ፍቅሯ አይሲያቅነበር ማዕበል ፍቅሯ የሚያዘፈነፍ ማዕበል ፍቅሯ እንዳውሎ ንፋስ የሚወረወር የልብ አድርሶ ከዓይኔ ሲሰወር መቼ ያስታውቃል ባታም አይሰጥም እያሳሳቀ ወስዶ ሲያሰጥም እንደ ማዕበል የባህር ሞገድ ፍቅሯ ማርበድበድ ማስጨነቅ ሲወጣ ሆይ ማዕበል ማዕበል ነው ፍቅሯስ የባህር ላይ የውቅያኖስ ንፋስ ወይ አልወጣው ወይ አልከሰተካት ናይ ነገር አይወራ የሷ ማዕበል ነው ፍቅሯስ የባህር ላይ የውቅያኖስ ንፋስ ወይ አልወጣው ወይ አልከሰተካት ናይ ነገር አይወራ የሷ ሞገደኛው የኃይለኛው ፍቅሯ ሸብቦ ከባህሩ ከውቅያኖስ የዘፈቀኝ ስቦ ያስገረኝ አስቦ ተነሳ ሁለት እጇን ይዛችን ጠይቋ ዋናተኛ ጠላቂ ሰው ከወንዝ አውጪው በሏ
ማዕበል ፈጥሮ አሳሳብ አይጃክ ነበር ተሳሳብ ማዕበል ፈጥሮ አሳሳብ ወስዶ ሲያሳሳብ ሳሳብ ማዕበል ፈጥሮ አሳሳብ የሚያስለፈላ ሳሳብ ማዕበል ፈጥሮ አሳሳብ አይጃክ ነበር ተሳሳብ ማዕበል ፈጥሮ አሳሳብ ወስዶ ሲያሳሳብ ሳሳብ ማዕበል ፈጥሮ አሳሳብ የሚያስለፈላ ሳሳብ ማዕበል ፈጥሮ አሳሳብ ወስዶ ሲያሳሳብ ሳሳብ ማዕበል ፈጥሮ አሳሳብ አይጃክ ነበር ተሳሳብ ማዕበል ፈጥሮ አሳሳብ ሳሳብ ማዕበል ፈጥሮ